እንመክራለን የሚረግሙንን እንመርቃለን ልምዳችን ሆኗል ስደት በማታ ያልሆነው የለም ባንተማ ጌታ ባንተማ ጌታ ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት ልጄን ነው ያረዱት ኦሮሞ ነው ምናምን የለም ክርስቲያን ነው በቃ ከጎኑ ሙስሊም ካለ ራሱ እቃው ተሰባብሮ ይሰባበራል እንጂ አይነካም ቤቱ እኛ ህዝበ ክርስቲያን እዚህ ጋር ያመጣ የሚያቃምሰንን ውጡ ከቤተ ክርስቲያን ውጡ የእምነት ቦታ እንጂ የናንተ መጠለያ አይደለም ቀኑን በሙሉ እንገፋለን የሚረግሙንን እንመርቃለን ልምዳችን ሆኗል ስደት በማታ ያልሆነው የለም ባንተማ ጌታ እዚህ ከተጨፈጨፉ ከተገደሉት ውስጥ አንድ እናትህ ወይ ልጅ ሆኖ ቢሆን ኖሮ በአርሲ ከተገደሉት ውስጥ ወይም ከነዚህ ከሚያለቅሱት እናቶች ልጆች አንዱ ቤተሰብ ሆኖ ቢሆን ኖሮ ዛሬ እንዲህ ብላ አትናገርም ነበር ወላዲቷን አትናገርም ነበር አንተ ታላቅ ድምጽ መሆን የምትችል ሰው ነህ እጅግም እንወደነህ ያንተን ስራ በሰራን ያንተና የመሰሎችህን ስራ በሰራን ክርስትና ማለት መድረክ ላይ ቆሞ አውደ ምሕረት ማድመቅ አይደለም መኖር ነው የምትሰብኩትን የምትዘምሩትን ህይወት ኑራችሁ አሳዩን እስኪ አባቶች በአርሲ ኦርቶዶክሳውያን እየተገደሉ እየተጨፈጨፉ ነው ድረሱላቸው አስቁሙላቸው ባልን የወንበር ጥቅም ስላልን ነው ስድብ የተባልነው እስኪ አንተ ምን አደረክ ለአርሲ ኦርቶዶክሳውያን የውጭ ኦርቶዶክሳውያን እንኳን ዜጎች እንኳን ድምጽ ይሆኑ ነው አንተ ምን አደረክ ታላቅ ተጽዕኖ መፍጠር የምትችል ነው ምን አለበት አንዳንዶቻችን ግን ድምጽ መሆን መቻል ካቃተን ዝም ብንል ምን አለበት እስኪ ፍረዱ ሁላችሁም ፍረዱ እውነት ዘመድ ቤተሰብ በዛ እልፈት ውስጥ አልፎ ቢሆን ኖሮ ዛሬ እንደዚህ ተናገር ነበር ስለ እውነት ተናገሩ ዛሬ በዕለተ ሮብ ህዳር 3 በኢትዮጵያ አቆጣጠር 2018 ከጠዋቱ 3 ሰዓት ልጅና እናት በሽርካ ተገለዋል ክርስቲያን ናቸው ማተብ በማሰራቸው ብቻ ምንም አላረጉም ሁለቱም ልጅም እናትም ውሃ ቀርተው እየገቡ ነው ጋይስ እባካችሁን እስቲ ድምጽ እንሆናቸው እንድረስላቸው ምድር ፍትህ አልሰጠም ብላለች የምድር ፍትህ አተናል እግዚአብሔርን ጋይስ ራሴን በጣም አሞኛል ማርያምን ነው የምላችሁ ሁለተኛ ደግሞ እነ ልደትዬ እዚህ ጋር እንደምታዩት ፎቶ በሐኪም ቤት ያሉትን ህፃናት ለማሳከም እየተሯሯጡ ነው እና ሁላችንም ባለን አቅም በአቅማችን መረዳዳት አለብን ሰባዊነት የተሰማው ኦርቶዶክሳዊ የሆነ ሁሉ እዚህ ጋር መጥቶ ማሳየት አለበት ጥላና ስቃይ መከራም ቢበዛ ስለቸኛ ያውቅም በደም የተገዛ ሁሉም ለበጎ ነው ሁሉም ለክብራችን እስከ ዓለም ዳርቻ ተሰምቷል ድምፃችን እርጉዟ ሆዷ እየተቀደደ እናቶች ባሏቸው እየተገደለ አባት ልጁን አርደው ብላ እየተባለ ልዩምስ ኢትዮጵያ ላይ ይደግባት አረ ይደግላት ኢትዮጵያ ልጆቿ ባጭር እየተቀጩባት እኮ ነው ዋይ ኢትዮጵያ ምነው መከራሽ በዛ ምነው ጣርሽ በዛ ምነው ትውልዱ ጎባጣ ሆነባት ምነው ትውልዱ ሽባ ሆነባት እባካችሁ ጽድቅን ነገር ተናገሩ ማዳኑን መስክሩለት ማዳኑን እንደ ዘኪዮስ ተሸነፉ እንደ ዘኪዮስ እባካችሁ ተሸነፉ አያዋጣም በርን ከርችሞ መቀመጥ አያዋጣም እስቲ ይግባ የፍቅር አባት ይግባ የሰላም አባት ይግባ ቸር አባት ይግባ ወደ ውስጣችን ሲገባ ወገኖቼ እጃችን ለበቀል አይደለም ይዘረጋው ለጸሎት እጃችን ይዘረጋል እጃችን ሰው ለመግደል አይዘረጋም ለምጽዋት ይዘረጋል እጃችን ሰው ለመጣል አይዘረጋም ለማጉረስ እጃችን ይዘረጋል ወገኔ እናልቅስ ባካችሁ ማዳኑን እንመስክር
ያደረገልን ብዙ ታምር አለ። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤት የማትሉት? እዚህ ፕላትፎርም ላይ ያላችሁ ቲክቶክ ላይ ያላችሁ በጣም ብዙ ፎሎወር ያላችሁ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። የሰሞኑን የሊቀ መዘምራን ቴዎድሮስ ዮሴፍን የእውነት እያመመኝ ነው የሰማሁት። የእውነት በጣም እያመመኝ። ምክንያቱም አንዳንዴ ኦርቶዶክሳውያን ጠላቶቻችን ሁለት በአንድ ነው የመጡብን። አንድ ሞታችን ምንም ጥርጥር የለውም እየገደሉ ሁለተኛ የኛ የምንላቸውን ሰዎች ከኛ በመለየት ነው የመጡብን። የኛ ከምንላቸው አገልጋዮች ጋር እንድንለያይ ነው የመጡብንና እንንቃ፣ ቆም ብለን እንንቃ። መንቃት መቻል አለብን። ገዳዮቻችን በአንዴ ሁለቴ ነው እየገደሉን ያሉት። ቢችሉ 3-4 መጨመር ይፈልጋሉ። ቆም ብለን ከሞታችን እኩል ሌላ ሞት አንሙት። ምንም ጥርጥር የለውም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከምናከብራቸው አገልጋዮች መካከል ሊቀ መዘምራን ቴዎድሮስ ዮሴፍ አንዱ ናቸው። በጣም ብዙ ተገልግለንባቸዋል። የተናገሩት ነገር ትክክል አይደለም። አዎ ትክክል አይደለም። እንዲህ አይነት ጸጋቸው ሌላ የሆኑ ንግግር ያልሆኑ ሲናገሩ ማስተዋል መቻል አለበት። ሊቀ መዘምራን ማስተዋል ነበረባቸው። ትክክል አይደለም። የእሳቸው ጸጋ መዘመር ነው። ግን ከኛ ሊነጥሉብን ስለመጡ ግዴላችሁም ቆም ብለን እናስብ። በብዙ ያገለገሉን ይበልጣል አንድ ቀን ተናግረዋል ብለው ከሚሉት ጠላቶቻችን በምንም መልኩ ገብተው እኛን መሰንጠቅ ነው የሚፈልጉት። ግድ የለም። ሊቀ መዘምራን ተሳስተው ከሆኑ እንኳን በቅርብ ባሉ ሰዎች እንዲመከሩ ምንድነው ያሉት ተብሎ እንዲመረመሩ ይደረግ እንጂ የደቦ ፍርድ እንድንሄድባቸው አይሁን። ግድ የለም። በእሳቸው ዝማሬ ያልተጽናና የለም። በእርግጠኝነት ኦርቶዶክሳውያን አሁን ከምንሰማው ዝማሬ ከ50% በማይተናነስ የሊቀ መዘምራን ቴዎድሮስ ዮሴፍ ነው። አሸማቀን ከአገልግሎት ለማጥፋት እንደዛ አይደለም። የሰሩት ስህተት ምንም ጥርጥር የለውም ስህተት ነው። እኛ የተናገርነው የትኛዎቹን ቅድም እንደሆነ ነግረናቸዋል። ስለዚህ እንደው ቆም ብለንም ሁለት ነገር እንዳይገሉብን ገዳዮቻችን ሁለት ነገር እንዳያሳጡን። ኦርቶዶክሳውያንን በህይወት አሳጥተውናል። በቁም ደግሞ አገልጋዮችን መነጠል ላይ ነው የመጡትና ይሄ ደግሞ ቅድም ታሟል ብዬ ከነገርኳችሁ ሰዎች አንደኛው ሰው እንዳይኖረን ነበር ማድረግ የመጀመሪያ ስራቸው። ቅድም መጀመሪያ ላይ ታሟል ያልኳችሁ ሰው መጀመሪያ ያደረጉት ሰው ማሳጣት ነበረ ቤተክርስቲያንን። ግን የወላድ መካን አልነበረችም ቤተክርስቲያን። አስገቡና የተቀበልናቸውን ሰዎች ይዘውብን ወጡ። ባዶ የምንቀር መስሏቸው። ይተካል እግዚአብሔር ይተካል። ዲያቆን አቤል መክብብ ብሎታል በጣም በሚገርም መልኩ። ይተካል አገልጋይ ተተክተው መጥቷል። ሊቀ መዘምራን ዶክተር አልኩኝ እግዚአብሔር ያድላቸው። ዶክተር ሬቱም ችግር የለውም ከሆነ በቅርብ ያላችሁ ምከሯቸው። መመከር ከሆነ ተሳሳቱ ከሆነም ልጆች ጥሯቸው እንጂ እንደው ከአገልግሎት ለመነጠል የሚደረገው ሂደት አካሄዱ ስህተት ስላልሆነ አንዳንዴ በቤተ ክህነት ውስጥም ቅርብ የሆኑ ለእሳቸው የሚመስሉ ክፉ ቀንን የጠበቁ እሰይ ብለው የተነሱ አገልጋይ የሚመስሉ ሰዎችንም አይተናል። ሰው የወደቀ ዛፍ ዛቢያ ይበዛበታል። ኖ አይደለም። እግዚአብሔር እንደዛ ያስኬድም። የሁላችንም ክፉ ቀን አለ። ያ ክፉ ቀን ግን እኛው ክርስቲያኖች ለእኛው ክርስቲያኖች እንተው። የተሰደቡ ቲክቶከሮች ቢኖሩ
የተሰደቡ ዩቲዩበሮች ቢኖሩ የተሰደቡ ምናምን ቢኖሩ ለምን እንደተሰደበ ስለሚያውቁት ቲክቶከሮቹ ችግር የለባቸውም። ደስ የሚለው ቆዳቸው ጠንካራ ነው። ስለ ቤተ ክርስቲያን ብቻ ነው የሚያስቡት ልጆች ዩቲዩበሮቹ። በቤተ ክህነት ውስጥ በተኛችሁበት ጊዜ የተነሱት የቲክቶክ ሲኖዶስ ብትሏቸው ምናምን ብትሏቸው የተጠሩበት ለአገልግሎት ነውና እንደ ሰማዕታቱ እንደውም በጣም በሚያስገርም መልኩ በጣም የሚያስደንቀው ነገር አብዛኛው ቲክቶከር አብዛኛው ዩቲዩበር አሁን እየቆረበ ነው። በጣም በሚያስገርም መልኩ በጣም በሚያስደንቀኝ መልኩ እግዚአብሔር በሚያውቅ ብንኖርም የእግዚአብሔር ነን ብንሞትም የእግዚአብሔር ነን። ማክሲመም ጥንቃቄ ለክርስቲያን ንስሐ መግባት ነው፣ ሌላ ነገር አይደለም። ማክሲመም ጥንቃቄ ካደረግን ንስሐ መግባት። የቤተ ክህነት ሰዎች ዋጋ በማትከፍሉበት ጊዜ እኚህ የከፈሉ ልጆች ምናልባት በሊቀ መዘምራን ተነስተው ሊሆን ይችላል። ስምም ባይጠራ ሌሎች ምናምን ስሙ ተጠርቷል የተባለ ወንድማችንም ቢሆን ስለ ቤተ ክርስቲያን አንገቴን ብሎ ዋጋ እየሰጠ ያለ ግድ የለም። ባይሆንም እንመካከር። ስለዚህ ሊቀ መዘምራን ቴዎድሮስ ዮሴፍ ረገብ አድርገ ነው እንዳይደገም ድምፅ እንዲሆኑ ነው እንጂ የምንፈልገው ድምፅ እንዲታፈን አይደለም። የትኛዎቹን ብፁዓን ሊቃነ ጳጳሳት ብለን መጠየቅ ያስፈልጋል። ሊቀ መዘምራን ቴዎድሮስ ገና እድሜያቸው 10 ዓመት ያልሞሉ ጨቅላ ህፃናት አንገታቸው እየተቀላ እግራቸው እየተቆረጠ ለሚገደሉ በአርሲና አካባቢ ላይ ላሉ ክርስቲያኖች ድምጽ መሆን ለምን አቃተት? ጥይት በማይበሳው መኪና ስለሚሄዱ አባቶቻችን ይህንን ያህል ጥብቅና ከቆምክ በየዕለቱ በጥይት ተደብድበው ለሚሞቱ ኦርቶዶክሳውያን ክርስቲያኖች ባለማህተቦች መናገር ለምን አፈርክ?